በህይወት ውስጥ ማህበረሰቡ ትምህርት ስርዓቱና ሚዲያው የነገሩ አንድ እጅግ አደገኛና ትልቅ ውሸት አለ። ይኸውም ሀብታሞች ሀብታም የሆኑት እድለኛ ስለሆኑ ነው ወይ የተለየ ዘር ስላላቸው ነው አሊያም በሙስናና በአቋራጭ ነው የሚል ውሸት። ይህ ትርክት ለምን እንደተፈጠረ ታውቃለህ? ሲስተሙ አንተ ለዘላለም ተጠቂና አቅመ ቢስ አድርጎ ለማስቀረት የተጠቀመበት የዳርክ ሳይኮሎጂ ስልት ነው። ድሃ ሆነህ እንድትቀር፣ በሌሎች እንድትመራና ጥገኛ እንድትሆን፣ ራስህን እንደ እድል የሌለው ምስኪን አድርገህ እንድታስብ ተደርገህ ነው ፕሮግራም የተደረግከው። እውነታው ልንገርህ፣ በሀብታሞች 1%ና በተራው ህዝብ 99% መካከል ያለው ትልቁ ልዩነት እድል አይደለም፣ የተወለድክበት የቤተሰብ ዳራ አይደለም። ልዩነቱ ያለው ዓለምን በሚያዩበት ሌንስና አእምሯቸው በሚሰራበት የስነ ልቦና ስሌት ላይ ብቻ ነው። እንኳን ወደ ፀሐይ ቻናል በደህና መጣችሁ። ዛሬ ማንም ሊነግራችሁ የማይደፍረውን ድሃን ለዘላለም ድሃ አድርጎ የሚያስቀረውን የማማረር ስነ ልቦናና የዓለማችን አሸናፊዎች ሀብት የሚገነቡበት የእሴት ፈጠራ ሚስጥር በጥልቀት አጋልጠን እናሳያችኋለን። አእምሯችሁን ከፍታችሁ ስሜታችሁን ወደ ጎን ትታችሁ እስከ መጨረሻው አዳምጡ። ይህንን ቪዲዮ ህይወታችሁን ለዘላለም ሊቀይር ይችላል። አንደኛ፣ የተጠቂነት ማትሪክስ። በደንብ አዳምጡኝ። ድሃ ሰዎችና ያልተሳካላቸው ሰዎች የሚያስቡት በችግሮች ዙሪያ ነው። ሀብታም ሰዎች የሚያስቡት ደግሞ በእድሎች ዙሪያ ነው። ተራው ሰው ጊዜውን በሙሉ የሚያጠፋው ስለሌለው ነገር በማማረር ነው። ሀገር ተበላሸ፣ ካፒታል የለኝም፣ ዘመድ የለኝም፣ ኢኮኖሚ ወድቋል፣ የተወለድኩት ድሃ ቤተሰብ ውስጥ ነው ይላል። በስነ ልቦናው ዓለም ይህ አደገኛ በሽታ የተማርነው አቅመ ቢስነት ይባላል። ይህ ጽንሰ ሀሳብ ለመጀመሪያ ጊዜ በጥናት ያረጋገጠው ዶክተር ማርቲን ሴሊግማን ሲሆን አንድ ፍጡር ሰውም ሆነ እንስሳ ተደጋጋሚ ውድቀት ሲያጋጥመው ምንም ባደርግ አይሳካም የሚል የተሳሳተ ድምዳሜ ላይ ይደርሳል። ለምንድነው ሰዎች ማማረር የሚወዱት? ዳርክ ሳይኮሎጂው እዚህ ጋር ነው። ማማረርና ራስን እንደ ተጠቂ አድርጎ ማቅረብ አእምሮ ውስጥ ዶፓሚን የተባለ የደስታ ሆርሞን ይረጫል። ምንም አይነት ከባድ ስራ ሳትሰራ ለውድቀትህ ሌላ አካል መንግስትን፣ ቤተሰብን ወይም እድልን ተጠያቂ አታድርግ። ጊዜያዊ የእፎይታ ስሜት ይሰማሃል። እኔ ጥፋተኛ አይደለሁም፣ ችግሩ የሲስተሙ ነው ብለህ ስለምታስብ ራስን ከማሻሻል ኃላፊነት ትሸሻለህ። ነገር ግን ታላላቅ ሚሊዮነሮችና ማኪያቬሊያኖች ይህንን የህዝቡን ጫጫታ ሲሰሙ በውስጣቸው ይስቃሉ። ለምን? ምክንያቱም አብዛኛው ህዝብ በማማረር ጊዜውን ሲያጠፋ ለእነሱ የውድድር ሜዳው ነፃ እየወጣላቸው መሆኑን ያውቃሉ። ተራው ህዝብ ችግር ብሎ የሚያማረርበት ቦታ ሁሉ አሸናፊዎች ገንዘብ የሚታፈስበት እድል ያያሉ። የማህበረሰቡ ፕሮግራም አወጣጥ አንተን ሰራተኛ እንድትሆን እንጂ ባለቤት እንድትሆን አይፈልግም። ትምህርት ቤት ውስጥ የምትማረው 12 ዓመትና ከዛ በላይ ትዕዛዝን መቀበል፣ ሰልፍ መያዝንና ደሞዝ መጠበቅን ነው። ይህ የሰራተኝነት ስነ ልቦና በውስጥህ የፈጠረው ትልቁ እስር ቤት ደህንነት ፍለጋ ነው። ሀብታሞች ግን ደህንነትን ሳይሆን ነፃነትን ነው የሚፈልጉት። ሁለተኛ፣ የሀብታሞች የጥቁር አስማት። አብዛኛው ሰው ሚሊዮነሮችን የሚጠይቀው እንዴት ቶሎ ገንዘብ አገኘህ ብሎ ነው። ነገር ግን እውነተኛ አሸናፊዎች ራሳቸውን የሚጠይቁት አንድና አንድ ጥያቄ ብቻ አለ። እንዴት እሴት መፍጠር እችላለሁ? ገንዘብ በራሱ ምንም ትርጉም የሌለው ወረቀት ነው። ገንዘብ ማለት አንተ ለሰዎች ለፍተህላቸው ችግር የሚሰጥህን የምስጋና ሰርቲፊኬት ነው። እውነታው ይህ ነው። ሀብታም ማለት በአጭር ጊዜ ውስጥ ቁማር በልቶ ቶሎ ገንዘብ ማከማቸት አይደለም። እውነተኛ ሀብት ማለት የሰዎችን ችግር መፍታት ነው፣ ማህበረሰቡን ማገልገል ነው። የዓለማችን የመጀመሪያው ቢሊዮነር ጆን ዲ ሮክፌለር አንድ አስገራሚ የዳርክ ሳይኮሎጂ ህግ ነበረው። ትልቅ ችግር በታየበት ቦታ ሁሉ ትልቅ የሀብት ሽግግር ይካሄዳል። ይህ ማለት ምን ማለት ነው? ሰዎች ስቃይ ውስጥ ባሉበት የሆነ ነገር በቸገራቸው ቁጥር ያንን ስቃይ የሚቀንስ መፍትሄ ይዘህ ስትመጣ ሀብት ወደ አንተ ይፈሳል። በአካባቢህ ሰዎች ስለ ትራንስፖርት እጥረት ሲያማረሩ አንተ ማብረህ የምታማረር ከሆነ አንተ ተራ ሰው ነህ። ነገር ግን ይህንን የሰዎችን ስቃይ እንዴት በቴክኖሎጂ መፍታት እችላለሁ ብለህ ስርዓት ስትዘረጋ፣ ለምሳሌ እንደ ኦብር ወይም ራይድ መስራቾች፣ አንተ እሴት ፈጣሪ ትሆናለህ። ያኔ ገንዘብ አንተን መፈለግ ይጀምራል። ሰዎች ለችግራቸው መፍትሄ እስካመጣህላቸው ድረስ ኪሳራቸውንም አውልቀው ገንዘባቸውን ይሰጡሃል። እዚህ ጋር ልታስተውለው የሚገባ ሚስጥር ስፋት ነው። አንተ ለጥቂት ሰዎች ችግር ከፈታህ ጥቂት ገንዘብ ታገኛለህ። ለሚሊዮነሮች ችግር ከፈታህ ግን ሚሊዮነር ትሆናለህ። ጄፍ ቤዞስ ወይም የአማዞን መስራች ሀብታም የሆነው ሰዎች እቃ በቤታቸው ሆኖ እንዲደርስላቸው ያለውን ችግር ስለፈታ ነው። እሴት ማለት የሰዎችን ህይወት ቀላል ማድረግ ነው። ሶስተኛ፣ ስሜት አልባው ጽናት። አብዛኛው ሰው ቢዝነስ ሲጀምር ወይም አዲስ ሀሳብ ሲያመጣ በሁለት ወር ውስጥ ሚሊዮነር መሆን ይፈልጋል። 2 ወር ሞክሮ ካልተሳካለት ገበያው አይረባም፣ አልታደልኩም ብሎ ያቆማል። ስሜቱ ሲቀዘቅዝ ስራውን ያቆማል። ነገር ግን ከዜሮ ተነስተው ሀብት የገነቡ የ1% አባላት ሚስጥር አንዲት ጠንካራ ሀሳብ ማግኘትና ያችን ሀሳብ ርህራሄ የለሽ በሆነች ጽናት ወደ ተግባር መቀየር ነው። ተራው ሰው ስሜታዊ ነው። ዛሬ ደስ ሲለው ይሰራል፣ ነገ ሲከፋው ይተኛል። ሀብታም ሰዎች ግን በራሳቸው ላይ ስሜት አልባ ናቸው። ቢዘንብም ፀሐይ ቢወጣም ሰዎች ቢያሞግሱትም ሰዎች ቢሰድቡትም ትኩረቱ አይሰረቅም። በዓለም ላይ ካሉ ኃይሎች ሁሉ
እጅግ አደገኛው ኃይል ነው። ውሃ ጠብ ያለ ድንጋይ እንደሚሰነጥቅ ሁሉ በስሜት ሳትነዳ በየቀኑ የምታደርገው ጥረት ከዓመታት በኋላ የማይደፈር የፋይናንስ ኤምፓየር ይገነባል። የ1% ሰዎች የውሳኔ ድካምን ለማስወገድ ህይወታቸውን በስርዓት ይመራሉ። ለምሳሌ ስቲቭ ጆብስ ወይም ማይክ ዙከርበርግ ሁልጊዜ ተመሳሳይ ልብስ የሚለብሱት ለምንድን ነው? አላስፈላጊ ውሳኔዎች ላይ ጉልበታቸውን ላለማባከን ነው። ጽናት ማለት ስሜትህ ቢኖርም ባይኖርም የተሰጠህን ስራ መፈጸም ማለት ነው። በፋይናንስ ዓለም ውስጥ ስሜታዊነት ኪሳራን ይወልዳል። በስሌትና በዲሲፕሊን የሚመራ አእምሮ ግን ትርፍን ያመርታል። አራተኛ ውድቀት እንደ ዳታ የመጠቀም ጥበብ። ማህበረሰቡ ውድቀትን የሚያየው እንደ ውርደት ነው። ስትወድቅ አበቃለት፣ ከሰረ ብለው ይስቁብሃል። አንተም ኢጎህን ስለሚነካ አፍረህ ቤት ትቀመጣለህ። ይህ የተሸናፊዎች ስነ ልቦና ነው። በጉዞህ ላይ ስህተቶች፣ ውድቀቶች፣ ክህደቶች፣ ኪሳራዎችና ያልታሰቡ ከባድ መሰናክሎች ገጽ ለገጽ መምጣታቸው 100% የተረጋገጠ ነው። ሀብታም ለመሆን እየሞከርክ ከሆነ ውድቀትን አማራጭ ሳይሆን የጉዞ አካል ነው። ነገር ግን ታላላቅ ማኪያቬሊያኖች እናም ቢሊዮነሮች ውድቀት የሚያዩት ስሜት አልባ በሆነ መንገድ ልክ እንደ ዳታ መረጃ ነው። ሲወድቁ አያለቅሱም፣ ራሳቸውን አይወቅሱም። ይልቁንም የትኛው ስትራቴጂ አልሰራም፣ የትኛው ማስተካከል አለብኝ ብለው ይመረምራሉ። ውድቀት ማለት እንዲህ አይሰራም የሚል መረጃ ማግኘት ማለት ነው። ቶማስ ኤዲሰን አምፖሉን ለመስራት 1000 ጊዜ ሲወድቅ እኔ አልወደቅኩም፣ አምፖሉ የማይሰራባቸውን 1000 መንገዶች አግኝቻለሁ ነበር ያለው። ውድቀት እንደ ውርደት ሳይሆን እንደ ማማሪያ ክፍል ነው የሚቆጥሩት። ያቋረጠ ሰው ብቻ ነው የተሸነፈው። እነሱ ግን አያቆሙም። ስትራቴጂያቸው ይቀይራሉ ወይም አዳፕት ያደርጋሉ፣ ይማራሉ፣ ስሜታቸውን አጥፍተው ዳግመኛ ይነሳሉ። እናም ማሸነፍ እስኪጀምሩ ድረስ ጉዟቸውን አጠናክረው ይቀጥላሉ። በመጨረሻም ዙፋኑን ይቆጣጠራሉ። ማጠቃለያና የተግባር ጥሪ። አእምሮ፣ ስነ ልቦናና የህይወት እይታ የህይወትን አቅጣጫና መጨረሻ ይወስነዋል። ሀብታም ሰዎች በድንገትና በእጣ ፋንታ ሀብታም አልሆኑም። እነሱ የተለየ መንገድ መርጠው የሰዎችን ችግር ፈትተው የቱንም ያክል ቢከብድ ላለማቋረጥና ላለመሸነፍ ስለወሰኑ ብቻ ነው። ዛሬውኑ የራስ ውሳኔ ያስተላልፍ። ለውድቀትህ ሌሎችን ተጠያቂ ማድረግና ማማረርህን አሁኑኑ አቁም። ስለ ገንዘብ ያለህን የድህነት አመለካከት ሰብረህ ጣለው። ገንዘብ ክፉ አይደለም። ገንዘብ ላለው ሰው ኃይልና አማራጭ የሚሰጥ መሳሪያ ነው። ድህነት ክፋት ነው። ምክንያቱም ድህነት አቅምህን ይገድላል፣ ምርጫህን ያሳጣል። ትኩረትህ ከችግር ላይ አንስተህ እሴት መፍጠር ላይ፣ ማህበረሰቡን ማገልገል ላይና ጠንካራ ስርዓት መገንባት ላይ አድርግ። ያኔ ስኬትና ሀብት እንደ ጥላህ አንተን መከተላቸው አይቀርም። ምንድነው ማድረግ ያለብህ? አንደኛ አካባቢህን ቀይር። የሚቆዙምና የሚያማረሩ ሰዎችን ራቅ። ሀብታም መሆን ከፈለግ ከሀብታሞች ጋር ወይም የሀብታም አስተሳሰብ ካላቸው ሰው ጋር ዋል። የ5 ጓደኞች አማካይ ውጤት ነህ የሚል አባባል እውነት ነው። ሁለተኛ ራስህን አብቃ። በገበያ ውስጥ ዋጋ የሚያወጣ ክህሎት ይኑርህ። ሶስተኛ ጊዜህን በአግባቡ ተጠቀም። ሚሊዮነሮች ጊዜያቸውን ይገዛሉ እንጂ አይሸጡም። ምርጫው ያንተ ነው። የሲስተሙ ባህሪ ሆነህ ማማረርና እዛው መቅረት ትችላለህ። አሊያም አስተሳሰብህን ቀይረህ ስሜትህን ገድለህ የራስህን ታሪክ መጻፍ ትችላለህ። የሀብት ሚስጥር አቋራጭ አይደለም። የሀብት ሚስጥር አንተ ማንም በማይችለው ጽናት የምትፈጥረው እሴት ነው። ይህ ጥልቅ እውነት አእምሯችሁን ካነቃው፣ አይናችሁ ላይ ያለው መጋረጃ ከገፈፈው ቪዲዮን ላይክ በማድረግ አጋርነታችሁን አሳዩን። በማማረርና በተጠቂነት ስነ ልቦና ውስጥ ታስረው ለሚሰቃዩ ወዳጆቻችሁ ይህንን ቪዲዮ ሼር አድርጉላቸው። አዳዲስና ማንም ሊነግራችሁ የማይፈልገውን የቢዝነስ የፋይናንስና የዳርክ ሳይኮሎጂ ትምህርቶችን ሁሌም በፀሐይ ለማግኘት ቻናላችንን ሰብስክራይብ ያድርጉ። ፀሐዮች ነን። አቅምህን አውጣ፣ ዋጋ ፍጠር፣ ነፃነትህን አውጅ። አብረን እንደግ።